ጤና ይስጥልኝ እንደምን ቆያችሁ ከለቱ የቻናል ዋን ዜናዎች ጋር አብራችሁ ቆይታ ማድረገው ይፍራት አጥናው ነኝ ከቆይታ ጠቅላይ ሚኒስትር ዶክተር አብይ አህመድ ለመስቀል በዓል እንኳን አደረሳችሁ መልእክት አስተላልፈዋል። በመልእክታቸው የኢትዮጵያውን እንደ መስቀሉ ሁሉ አዋራን ጥሶ አፈሩን አፍልሶ ቆሻሻውን ደርምሶ ይገለጣል የወጓት ያዩዋታል ብለዋል። ኢትዮጵያ ደህንነቱን የጠበቀ ግልጽና ምሳሌ የሚሆን የኒውክሌር ፕሮግራም ማልማት ግቧ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ኢትዮጵያና ሩሲያ የኒውክሌር ልማት ፕሮጀክት ስምምነትም ተፈራርመዋል። ሜሮን ወርቅነህ ተጨማሪ አላት። ጠቅላይ ሚኒስትር ዶክተር አብይ አህመድ በሩሲያ እየተካሄደ ባለው የዓለም አቀፉ አቶሚክ ፎርም ላይ ንግግር አድርገዋል። በንግግራቸውም የኒውክሌር ኃይል በአርቲፊሻል ኢንተለጀንስ በኢንዱስትሪና በፈጠራ ውስጥ ንቁ ተሳታፊ ለመሆን ስትራቴጂያዊ እርምጃ ነው ብለዋል። ኢትዮጵያ ወሳኝ ወቅት ላይ ትገኛለች ያሉት ጠቅላይ ሚኒስትሩ ወጣቶቻችን ንቁ ናቸው፣ ከተሞቻችን እየዘመኑ ነው፣ ኢንዱስትሪዎቻችን እያደጉ ናቸው፣ ኢኮኖሚያችንም በዓለም ላይ በፍጥነት እያደጉ ካሉት መካከል አንዱ ነው ሲሉ ገልጸዋል። ኢትዮጵያ በአረንጓዴ ልማቷ በርካታ ዓመታትን ተጉዛለች ያሉት ጠቅላይ ሚኒስትሩ በአፍሪካ ግዙፍ የሆነው ታላቁ የኢትዮጵያ ህዳሴ ግድብ የቁርጠኝነታችን ምልክት ሆኗል ብለዋል። ራዕያችን ግን ከዛሬ ባለፈ ለነገም ሀገራችንን መቀየር ነው ሲሉም አንስተዋል። የኒውክሌር ቴክኖሎጂ እድል ነው ያሉት ጠቅላይ ሚኒስትሩ ዘርፈ ብዙ ጠቀሜታዎች እንዳሉት ገልጸዋል። ኢትዮጵያ ቴክኖሎጂውን በኃላፊነት በጥንቃቄ በማቀድ ከፍተኛ የደህንነት ደረጃዎችን በማሟላትና ጠንካራ የውስጥ አቅም በመገንባት ለማሳካት ማቀዷን ተናግረዋል። ከውይይቱም በኋላ ኢትዮጵያና ሩሲያ የኒውክሌር ልማት ፕሮጀክት ስምምነት ተፈራርመዋል። ይህ ኒውክሌር የመገንባት ስምምነት በሩሲያ የኒውክሌር ተቋም ሮሳቶም ዋና ኃላፊ አሌክሲ ሊሃቼቭና በኢትዮጵያው የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ መካከል ተፈርሟል ሲል ስፑትኒክ ዘግቧል። በፎርሙም የዓለም አቀፉ የአቶሚክ ኤጀንሲ ዳይሬክተር ራፋኤል ማሪያኖን ጨምሮ የተለያዩ የአፍሪካ የኤሽያና የአውሮፓ ሀገራት መሪዎች ተሳትፈዋል። ኢትዮጵያ በኃይል ልማት ዘርፍ ሪፎርም እውቅና አገኘች። በ80ኛው የተባበሩት መንግስታት ጉባኤ ጎን ለጎን በተካሄደ መርሃ ግብር ኢትዮጵያ በኃይል ልማት ዘርፍ ባከናወነችው ስኬታማ ሪፎርም ከዓለም ባንክ እውቅና ማግኘቷ ተገልጿል። ይህን ተከትሎ የዓለም ባንክ የአፍሪካ ልማት ባንክና ሌሎች የልማት አጋር ድርጅቶች በጋራ 300 ሚሊዮን የአፍሪካውያንን የኤሌክትሪክ ኃይል ተጠቃሚ ለማድረግ በያዙት ኢኒሼቲቭ ኢትዮጵያ እንድትካተት ተደርጓል። ኢትዮጵያ 30 ቢሊዮን ዶላር መዋለ ንዋይ በሚጠይቀው በዚህ ኢኒሼቲቭ መካተቷ በኢነርጂ ዘርፍ ያላትን እምቅ ሀብት ይበልጥ ለመጠቀም እንደሚረዳት የኢፌዴሪ ፕሬዝዳንት ጽሕፈት ቤት በኤክስ ገጻቸው አስታውቀዋል። መስቀል በህዝበ ክርስቲያኑ ዘንድ በስፋት የሚከበር በዓል ነው። በተለይ ደግሞ በጉራጌ ባህል አስቀድሞ ሰፊ ቅድመ ዝግጅት ይደረግበታል። በጉራጌ ብሔረሰብ በአንድ መንደር የሚኖሩ አርሶ አደር እናቶች ውጆ ወይም የቅቤ ዕቁብ የሚባል ስነ ስርዓት አላቸው። ለመሆኑ ውጆ ምንድነው? እንዴትስ ተጀመረ? የሚለውን ማሌት ደመላሽ እንደሚከተለው ታቀርበዋለች። መስቀል በህዝበ ክርስቲያኑ ዘንድ በስፋት የሚከበር በዓል ነው። በተለይም ደግሞ በጉራጌ ባህል አስቀድሞ ሰፊ ቅድመ ዝግጅት የሚደረግበት በዓል ነው። በዓሉ ከመስከረም 12 እስከ ጥቅምት 5 በጭፈራና ለበዓሉ ተብሎ የተዘጋጀ የምግብ አይነቶች እየተበላ ይከረማል። በጉራጌ ብሔር በአንድ መንደር የሚኖሩ አርሶ አደር እናቶች ከየቤታቸው የቅቤ ዳማዳ ወይም ዕቁብ በመሰብሰብ እያንዳንዷ እናት በተራ እንድትወስድ የሚደረግበት ማህበራዊ ስርዓት ውጆ በመባል ይታወቃል። በአንዳንድ ቤተ ጉራጌ እናቶች ዘንድ የሚሰበሰበው ውጆ ቅቤ መሆኑ ቀርቶ በወተት የሚተካበት አሰራርም አለ። በተለይ አንዲት እናት ከላሞቿ የምታገኘው የወተት መጠን አነስተኛ ሲሆንባትና ራሱን አስችላ አጠራቅማ እንዳትነጣው መጠኑ ስለሚያንስባትና ለተፈለገው ጉዳይ ሊውልላት ስለማይችል ከብዙ የውጆ አባላት የሚጠራቀመው ወተት ለባለተረኛው ይሰጥና ንጣ አይብና ቅቤ በማውጣት ለችግሯ ለባልና ለተለያዩ ማህበራዊ ጉዳዮች ታውለዋለች። ይህ አይነቱ የውጆ አሰባሰብ በጉራጌ እናቶች ህይወት ትልቅ መስተጋብርና ማህበራዊ ትስስር የፈጠረ ሲሆን እሴቱ እያደገ ሄዶ በአገር ቤት ገበያ በንግድ እንቅስቃሴ ውስጥ የሚሳተፉ እናቶች የገንዘብ አቅማቸውን ለማጎልበት በማሰብ የገንዘብ ዕቁብም እንደጀመሩ ይነገራል። መስከረም 12 በጉራጌ መስቀል በዓል ለምግብ ማቅረቢያነት የሚውሉ ቁሳቁሶች ከየግርግዳውና ከተሰቀሉበት ስፍራ ሁሉ የሚወርዱበት ሲሆን ይህ ቀን በብሔሩ አጠራር ሌማት ይወርድቦ ቀነ ይባላል። በዚህ ዕለት የተለያዩ የቤት እቃዎች ጽዳት ተጠናቆ ሁሉም ቤቱን አጽድቶና አዳዲስ ጅባዎችን አንጥፎ መስቀልን ለማክበር ዝግጅት የሚጠናቀቅበት ዕለት ነው። የኢትዮ ቴሌኮም ያልተከፈለ የቴሌብር ብድር ያለባቸው ሰዎች በአስቸኳይ እንዲከፍሉ አሳስቧል። በቴሌብር ሂሳብ ቁጥራቸው በገቡት የዲጂታል ፋይናንስ ብድር ውል መሰረት የማይክሮ ክሬዲት ሰርቪስ የብድር አገልግሎት አግኝተው ብድር የወሰዱ ነገር ግን መክፈል በሚገባቸው ጊዜ ላልከፈሉ ተበዳሪዎች ኢትዮ ቴሌኮም የሕግ ማስጠንቀቂያ አውጥቷል። እዳ ያለባቸውና እስካሁን ያልከፈሉ ተበዳሪዎች በጥሬ ገንዘብ አሊያም በባንክ ሂሳብ ቁጥራቸው ወደ ቴሌብር ቁጥራቸው በማስተላለፍ በአስቸኳይ ገቢ እንዲያደርጉ ባወጣው የማስጠንቀቂያ ደብዳቤ አሳስቧል። ይህን በማያደርጉ ደንበኞች ላይ በገቡት ውል መሰረት በፍርድ ቤት ክስ በመመስረት ዋናውን ገንዘብ የአገልግሎት ክፍያ፣ የቅጣት ክፍያ እንዲሁም ህጋዊ ወለድ፣ የዳኝነት፣ የጠበቃ አበል፣
የቴምብር ቀረጥና ልዩ ልዩ ወጪዎችን ጨምሮ በሕግ አስገዳጅነት እንደሚያስከፍል አስጠንቅቋል። አዲሱ የኢትዮጵያ ኢ-ፓስፖርት በዘመናዊነት ደህንነትና በተሟላ ቴክኖሎጂ ለሌሎች የአፍሪካ ሀገራት ተምሳሌት መሆኑን የኢሚግሬሽን ዜግነት አገልግሎት ገልጿል። አማሩ ገብሩ ተጨማሪ አለው። የኢሚግሬሽንና ዜግነት አገልግሎት ዋና ዳይሬክተር ወይዘሮ ሰላማዊት ዳዊት ኬሲንግ ፕላትፎርም ከተሰኘ ድረገጽ ጋር ባደረጉት ቃለ መጠይቅ የኢ-ፓስፖርት መጀመር ለኢትዮጵያ ብቻ ሳይሆን ለአፍሪካም ታላቅ ኩራት ነው ብለዋል። የኢሚግሬሽንና ዜግነት አገልግሎት እያከናወናቸው ካሉት 11 የለውጥ አጀንዳዎች አንዱ ከዘመኑ ጋር የሚሄድ የዲጂታል ሲስተም መዘርጋት ሲሆን የዚሁ አካል የሆነው አዲሱ የኢ-ፓስፖርት አገልግሎት የካቲት ወር 2017 ዓ.ም መጀመሩን ገልጸዋል። ይህ የኢትዮጵያ የጉዞና የይለፍ ሰነዶችን የማዘመን አካል የሆነው የኢ-ፓስፖርት ሲጀመር የፓስፖርት ህትመት ጥራትና ደህንነትን ማሳደግ እንዲሁም የፓስፖርት ህትመትና አደላን ፍጥነት ቅልጥፍናን ከፍ ለማድረግ ዓላማ የሰነቀ ነው። ይህ የኤሌክትሮኒክ ፓስፖርት የግለሰቦች ማንነት የሚገልጹ የባዮግራፊክና ባዮሜትሪክ መረጃዎችን የያዘ ቺፕስ ያለው ደህንነቱ አስተማማኝና ለህገ ወጥ አሰራር ተጋላጭ ያልሆነ ፓስፖርት መሆኑን አስረድተዋል። ኢትዮጵያ የጀመረችው የኢ-ፓስፖርት በጥራቱና በውስጡ ባካተታቸው የደህንነት ባህሪያት ለኢትዮጵያ ብቻ ሳይሆን ለአፍሪካም ትልቅ ኩራትና ታሪካዊ አሻራ የሚያስቀምጥ ነው ተብሏል። በኢትዮጵያ መሬት ላይ ለመጀመሪያ ጊዜ ኢ-ፓስፖርቶችን ዲዛይን ማድረግ ብቻ ሳይሆን በአገር ውስጥ ፓስፖርት የማተም አቅም ማካበታችን ለሌሎች የአፍሪካ ሀገሮች ደህንነቱ አስተማማኝና ጥራቱን የጠበቀ የጉዞ ሰነድ በማምረት አገልግሎት እንድንሰጥ የሚያስችል ነው ብለዋል። ኢትዮጵያና ቻይና በቴክኖሎጂ የተጠናከረ ትብብር ለመፍጠር የሚያስችል የመግባቢያ ስምምነት ተፈራረሙ። የኢትዮጵያ ኢኖቬሽንና ቴክኖሎጂ ሚኒስቴርና የቻይና ሕዝባዊ ሪፐብሊክ የኢንዱስትሪና ኢንፎርሜሽን ቴክኖሎጂ ሚኒስቴር የዲጂታልና ኢመርጂንግ ቴክኖሎጂ ኢንዱስትሪ ትብብር በዲጂታል ኢንዱስትሪ ውስጥ ተግባራዊነትን ማጠናከር፣ በዲጂታል ፈጠራ ዘላቂ ልማትን ማጎልበት በሚል መሪ ቃል የሁለትዮሽ የምክክር መድረክ በአዲስ አበባ አካሂደዋል። የስምምነት ፊርማውን የኢኖቬሽን ቴክኖሎጂ ሚኒስትር በለጠ ሞላና የቻይና አቻቸው ሊ ሌቻንግ ተፈራርመዋል። በቴክኖሎጂ ዘርፍ ትብብርን ማጠናከር፣ የዲጂታል ኢኖቬሽን ልማት ዘላቂነትን ማበረታታትና ቴክኖሎጂ በሁሉም ዘርፎች የመጠቀም ባህልን ማሳደግ ዋና ዓላማው እንደሆነ ሚኒስትር በለጠ ሞላ ገልጸዋል። በተጨማሪም በሳይንስና ቴክኖሎጂ የእውቀት ሽግግርና የልምድ ልውውጥ ለማድረግ ጉልህ ሚና ይኖረዋል ተብሏል። የቻይና ኢኖቬሽን ቴክኖሎጂ ሚኒስትር ሊ ሌቻንግ በበኩላቸው ቤጂንግ ከኢትዮጵያ ጋር በሳይንስ ቴክኖሎጂ ዘርፍ ያላትን ትብብር ይበልጥ አጠናክራ እንደምትቀጥል ተናግረዋል። የአዲስ አበባ ትራንስፖርት ቢሮ የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽንና ባዝራ ሞተርስ የህዝብ ትራንስፖርት አገልግሎቶችን ማዘመን የሚያስችል የትብብር ስምምነት ተፈራርመዋል። አማሩ ገብሩ ዝርዝር አለው። የአዲስ አበባ ትራንስፖርት ቢሮ የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽንና ባዝራ ሞተርስ ጋር የህዝብ ትራንስፖርት አገልግሎቶችን ማዘመን የሚያስችል የትብብር ስምምነት ተፈራርመዋል። በስምምነቱ ወቅት የአዲስ አበባ ትራንስፖርት ቢሮ ኃላፊ አበባል አዲስ በመዲናዋ የትራንስፖርት አገልግሎቶችን የሚያሳልጥ ውብ የመንገድ ፕሮጀክቶች ተገንብተዋል። የትራንስፖርት አገልግሎት ለማሻሻልም ከብክለት የጸዱና ምቹ የኤሌክትሪክ ተሽከርካሪዎችን በማቅረብ ነዋሪዎቹ እንዲገለገሉ እየተደረገ እንደሚገኝ ተናግረዋል። በትብብሩ መሰረት ረጅም ጊዜ ያገለገሉ ተሽከርካሪዎችን በአዳዲስ አውቶቡሶች መቀየርና የመዲናዋን የትራንስፖርት አገልግሎት ለማዘመን ያለመ መሆኑ ታውቋል። በአሁኑ ወቅት በመዲናዋ አገልግሎት የሚሰጡ በርካታ ተሽከርካሪዎች የአየር ብክለትን የሚያስከትሉ ለባለንብረቶችም አዋጭ ያልሆኑና ለከተማዋ ገጽታም የማይመጡን መሆናቸው ተገልጿል። ከተቋማቱ ጋር የተደረገው የትብብር ስምምነት ባለንብረቶቹ አሮጌ ተሽከርካሪዎቻቸውን በአዳዲስ መቀየር እንዲችሉ መልካም ዕድል የሚፈጥር መሆኑን ተናግረዋል። በቀጣይም የመዲናዋን የህዝብ ትራንስፖርት አገልግሎት በማሻሻል የክፍያ ስርዓቱን የማዘመን ስራ እየተከናወነ ነው። የኢትዮጵያ ትራንስፖርት አሰሪዎች ፌዴሬሽን ፕሬዝዳንት ብርሃኔ ዘውዴ የትብብር ስምምነቱ የመዲናዋን ውብ ገጽታ የሚመጥኑ አዳዲስ ተሽከርካሪዎችን ወደ ስራ ለማስገባት ጉልህ ጠቀሜታ አለው ብለዋል። የባዝራ ሞተርስ ዋና ስራ አስኪያጅ የአየሄራድ አስናቀ በበኩላቸው በተፈጸመው የትብብር ስምምነት መሰረት ከተማዋን የሚመጥኑ ተሽከርካሪዎች ለማቅረብ ዝግጁ መሆናቸውን አስታውቀዋል። በአሰሪዎቿ ለ14 ዓመታት ታግታ የነበረች ኢትዮጵያዊ በማስለቀቅ ያልተከፈላትን የ5 ዓመት ደሞዝ 2,214,000 የኢትዮጵያ ብር እንዲከፈላት መደረጉን በሳውዲ አረቢያ ጅዳ የሚገኘው የኢትዮጵያ ቆንስላ ጽሕፈት ቤት አስታውቋል። ወይዘሪት ሪዳ ሁሴን ኢብራሂም ወደ ሳውዲ አረቢያ ከሄደች ላለፉት 14 ዓመታት በጣይፍ ከተማ በአሰሪዎቿ ታግታ ቆይታለች። ከእገታው በተጨማሪ የሰራችበትን ደሞዝ ተከልክላም እንደነበረ ማወቅ ተችሏል። ቆንስላ ጽሕፈት ቤቱ ፓስፖርቷ እንዲታደስና ወደ ሀገሯ የምትመለስበትን ሁኔታ እያመቻቸ መሆኑን ገልጿል።
በአሜሪካ ዋሽንግተን ዲሲ የተመሰረተውና ለትርፍ ያልተቋቋመው ኖቫ ኮኔክሽን የሚያዘጋጀው አፍሪካ ኢምፓክት አዋርድ የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰውን ጨምሮ 5 ተጽዕኖ ፈጣሪ ኢትዮጵያውያን ሊሸልም ነው። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው፣ አትሌት መሰረት ደፋር፣ ድምፃዊ መሐመድ አህመድ፣ ጆ ማሞና ሰይፉ ፋንታውን የ2025 ተሸላሚ ይሆናሉ ብሏል። ይህ ዓመታዊ የእውቅና ሽልማት ስነ ስርዓት በአሜሪካና በአፍሪካ ሙያቸው ታላቅ ስራ የሰሩ ግለሰቦችን ለማክበር የሚሰናዳ ነው። የሽልማት ስነ ስርዓቱ ጥቅምት 2 2018 ዓ.ም ይከናወናል። ቻይና ከልክ ያለፈ አሉታዊነትን እየፈጠሩ ነው በማለት ደስታ ገዳይ ብላ የጠራቻቸውን ተጽዕኖ ፈጣሪዎችና የማህበራዊ ሚዲያ ተጠቃሚዎችን ከበይነ መረብ ላይ ለማስወገድ አዲስ ዘመቻ እያካሄደች ትገኛለች። ሊዲያ ዝናቡ ተጨማሪ አላት። የቻይና መንግስት በይነ መረብ ላይ የሚጋሩ አሉታዊ የሆኑ ሀሳቦችን ለማጥራት አዲስ የ2 ወር ዘመቻ ጀምሯል። የዚህ ዘመቻ ዋናው ግብ በበይነ መረብ እየተዘዋወሩ ያሉ አሉታዊ ሀሳቦችን ማስወገድ ነው። ስለ ዓለም አጠቃላይ የሀዘን ስሜት ወይም ብስጭት አዛል ሀሳቦችን በበይነ መረብ ላይ ማጋራትን እንደ ምሳሌ ብንወስድ መማር ከንቱ ነው፣ ጠንክሮ መስራት ዋጋ የለውም እና እንደዚህ አይነት መሰል ይዘቶችን ያካትታል። በቻይና የሚኖሩ አብዛኞቹ ወጣቶች በዝቅተኛ ኢኮኖሚ ስራ ለማግኘት መቸገር፣ ስኬታማ መሆን እንዳለባቸው በሚደረግባቸው ግፊትና በመሳሰሉት ተግዳሮቶች ተስፋ ቆርጠዋል። ታዲያ እነዚህ አሉታዊ ስሜቶች በበይነ መረብ ላይ እየተዘዋወሩ መሆናቸው መንግስትን በእጅጉ ያሳሰበው ይመስላል። በዚህም ምክንያት ተጽዕኖ ፈጣሪዎች ላይ እርምጃ እየተወሰደባቸው ይገኛል። አንዱ ስለ እኩልነት ቀልደሃል፣ ሌላኛው ስለ አስጨናቂ ህይወትና ስላለው ነባራዊ ሁኔታ ምክር ለግሰሃል በሚል የማህበራዊ ሚዲያ ተጽዕኖ ፈጣሪዎች መቀጣት ለዚህ ማሳያ ነው። እንደ ዊቦና መሰል የቻይና ትልልቅ መተግበሪያዎች እየተወቀሱም ይገኛሉ። ከዚህ ባለፈም አሉታዊ ይዘትን ባለመቆጣጠር በሚል ቅጣት እየተጣለባቸው ይገኛል። እንደ ባለሙያዎች ምልከታ እነዚህን ማህበራዊ ሚዲያዎች መቆጣጠር ያለውን ነባራዊ ሁኔታና ችግር እንደማይፈታ፣ ይልቁንም ሰዎች ስሜታቸውንና ብስጭታቸውን በበይነ መረብ እንዳይገልጹ ማድረግ ስሜታቸውን የሚገልጹበትን መድረክ በማሳጣት የአእምሮ ጤና ላይ ከፍተኛ ጉዳት ያስከትላል ብለው ያምናሉ። ዘገባው የቢቢሲ ነው። ምንም አይነት የፍርሃት ስሜት የማይሰማው ሰው ይኖራል ብላችሁ ታስባችሁ ታውቃላችሁ? የጤና ባለሙያዎች ምንም አይነት ፍርሃት ሆነ ጭንቀት ያለ ማስተናገድ ስሜት ከስንት አንዴ የሚከሰት ህመም ነው ብለዋል። ሄሮዳዊት ንጉሴ ዝርዝር አላት። ያለ ፍርሃት መኖርን አስባችሁ ታውቃላችሁ? ያለ ጭንቀት፣ ያለ ድንጋጤ፣ ምንም አይነት መሳቀቅ የሌለበት ህይወት። አይ እንደምታስቡት ቀላል አይደለም። ከአውሮፕላን ላይ ዘላችሁ ብትወርዱ እንኳን ምንም የማይመስላችሁ አይነት። የጤና ተመራማሪዎች ይህ ብዙ ህዝቦችን ባቀፈችው ዓለማችን ላይ እጅግ በጥቂቱ የሚታይ አልፎ አልፎ የሚከሰት ህመም እንደሆነ ይናገራሉ። እንግሊዛዊው የ43 ዓመት ግለሰብ ላይም የተፈጠረው ይህ ነው። የአድሬናሊን እጢዎቹ ብዙ ኮርቲሶል ሆርሞን ሲያመነጩ የሚከሰት ከባድ የሆነ የጭንቀት ህመም ያመዋል። በዚህም ጊዜ ሐኪሞች ግለሰቡን ለጤናው ከሚያሰጋው ጭንቀት ገላግሉት ዘንድ አድሬናሊን እጢውን በቀዶ ህክምና ወጡለት። ህክምናው የተሳካ ሆኖ ግለሰቡ ከጭንቀት ተፈውሶ ነበር። ነገር ግን አንድ ነገር አስተዋለ። በፈረንጆቹ 2012 ወደ ዲዝኒላንድ ሄዶ ብዙዎች እየጮሁና እየፈሩ የሚጫወቱትን የሮለር ኮስተር ከፍና ዝቅ የበዛበትን ጨዋታ ሲጫወት በልቡ ውስጥ አንዳችም እንኳን ፍርሃት እንዳልተሰማው አስተዋለ። የልብ ምቱም በፍጥነት አልመታም፣ የተለመደው አይነት ነበር። የተለያዩ አስፈሪ የሆኑ እንደ ከረጅም ፎቅ ላይ በገመድ መውረድና በሰማይ ላይ በገመድ መንሳፈፍ ያሉ የልብ ምትን የሚጨምሩ የሚያስፈሩና የሚያሳቅቁ ጌሞችን ሁሉ ሞከረ። ነገር ግን ፍርሃት የሚባል ነገር ፈጽሞ አልተሰማውም። ይህም ያኔ ለህይወቱ አስጊ የነበረውን ጭንቀት ለማስወገድ ሲል በሐኪሞች እርዳታ ከሰውነቱ በወጣው የአድሬናሊን እጢ ማጣት ምክንያት የመጣ ያልተለመደ ሌላ ህመም ነበር። በምንፈራበት ጊዜ ሰውነታችን የሚያሳየው ስሜት ከአድሬናሊን ሆርሞን የሚመጣ ነው። ይህም ግለሰብ ያጣው ይህንን ነው። ታዲያ ይህ ያልተለመደ ህመም እርባኪዩቲ የሚባል ሲሆን የሚከሰተው ደግሞ አሚግዱላ የተባለው ትንሽዬ የአእምሯችን ክፍል ሲጎዳ ነው። አሚግዱላ ከፍርሃት ወይም ከደስታ ጋር የሚከሰቱትን ሁኔታዎች እንድናስተውላቸው የሚያነቃን የአእምሯችን ክፍል በመሆኑ ይህ የአእምሯችን ክፍል ከተጎዳ ሰውነታችን ጭንቀቶችም ሆኑ ፍርሃቶች እንዳይሰሙት ያደርጋል ማለት ነው። ተመራማሪዎች ይህን የጤና ችግር በጥልቀት ለመረዳት እያጠኑ ይገኛሉ። ዘገባው የቢቢሲ ነው። ሰዎች እንዲጠፉ ወይም እንዲሰወሩ የሚፈቅድ የቻይና ህግ ጆሃትሱን የጃፓን ማህበረሰብ ውስጥ ከጥላ ስር የሚገኝ አሳዛኝ ክስተት ነው። ጸጋነሽ ተሰማ ዝርዝር አላት። ጆሃትሱ የሚለው ቃል በጃፓንኛ ትነት ወይንም መትነን ማለት ሲሆን ሰዎች ከነበሩበት ህይወት ዱካቸው ጠፍቶ የሚሰወሩበትን ሂደት ይገልጻል። ይህ ድርጊት ያለማስገደድ በራሳቸው ፈቃድ የሚከናወን ነው። የዚህ ክስተት ዋነኛ ምክንያት በጃፓን ባህል ውስጥ ስር የሰደዱ ማህበራዊ ጫናዎች ናቸው። በስራ ላይ የሚፈጠር ከፍተኛ ጫና፣ የገንዘብ ዕዳ፣ የፍቅር ግንኙነት መፈራረስ ወይም በቤተሰብ ውስጥ የሚፈጠር ችግር አንድ ሰው በህብረተሰብ ዘንድ የሚያገኘውን ክብርና ቦታ ሊያሳጣው ይችላል። በጃፓኖች ባህል ለክብር ከፍተኛ ቦታ ስለሚሰጥ ይህንን ጫና መቋቋም ያቃታቸው ግለሰቦች ጆሃትሱን ወይንም መጥፋትን ይመርጣሉ።
ይህንን የመጥፋት ሂደት የሚሰሩ ድርጅቶች ዮንጊያ ወይንም የሌሊት ተንቀሳቃሾች የሚባሉ ሲሆን በሌሊት ከቤተሰብ አባላት ወይም ከአበዳሪዎቻቸው ተደብቆ ለመሰደድ የሚፈልግን ሰው የሚያስፈልጉትን አገልግሎቶች ይሰጣሉ። እቃዎችን በፍጥነት በማጓጓዝ አዲስ መኖሪያ በማፈላለግ እንዲሁም አድራሻን የሚቀይርበትን መንገድ በመዘርዘር ይረዳሉ። አገልግሎቱ ህጋዊ መሆኑ ይበልጥ አስቸጋሪ አድርገዋል። በጃፓን ፖሊስ አንድን የጠፋ ሰው እንዲያፈላልግ ትዕዛዝ የሚያገኘው ወንጀል መፈጸሙን የሚያሳይ ማስረጃ ሲኖር ብቻ ነው። ይህ ክስተት የጠፋውን ሰው ችግር የሚፈታ ቢመስልም ለቤተሰብና ለወዳጅ ዘመድ ግን ከፍተኛ ስቃይ ያስከትላል ተብሏል። ወላጆች ልጆቻቸው የት እንደገቡ ሳያውቁ ለረጅም ጊዜ በሀዘንና በጥያቄ ውስጥ ሊቀሩ ይችላሉ። በአንዳንድ ሁኔታዎች የጠፉ ሰዎች ከብዙ ዓመታት በኋላ በራሳቸው ፈቃድ ወደ ቤተሰቦቻቸው ይመለሳሉ። ብዙዎቹ ግን ሙሉ በሙሉ ጠፍተው ይቀራሉ ነው የተባለው። ጆሃትሱ በጃፓን ባህል ውስጥ ያለ የጨለማ ጎን ሲሆን ከፍተኛ የስነ ልቦና ጫና፣ የፍርሃት ስሜትና የብቸኝነት ስሜት ሰዎችን ምን ያህል ከህይወታቸውና ከሚወዱት ሰው ሊያርቃቸው እንደሚችል ማሳያ ነው። የኢትዮጵያ ምርት ገበያ የበይነ መረብ ግብይትን ሙሉ በሙሉ ተግባራዊ አድርጓል። ተጠቃሚዎች ባሉበት ቦታ ሆነው እንዲገበያዩ ያስችላልም ተብሏል። ለእነዚህና ለሌሎች የቢዝነስ ዘገባዎች ማህሌት ደመላሽ። የኢትዮጵያ ምርት ገበያ የበይነ መረብ ግብይትን ሙሉ በሙሉ ተግባራዊ ማድረጉን አስታወቀ። ባለስልጣን መስሪያ ቤቱ ይህን ያስታወቀው ሲዳማ ባንክን 26ኛ የክፍያ አጋሩ በማድረግ የስምምነት ፊርማ ባከናወነበት ወቅት ነው። ይህ የግብይት ስርዓት መተግበር ከጀመረበት ጊዜ ጀምሮ 12.5 ቢሊዮን ዋጋ ያላቸው ከ27000 ሜትሪክ ቶን በላይ ግብአቶችን ማገበያየት እንደቻለም ተገልጿል። የኢትዮጵያ ምርት ገበያ የበይነ መረብ ንግድ ስርዓት ምቹ፣ አስተማማኝ፣ ቀልጣፋና ከሰው ንክኪ ነጻ የሆነ እንዲሁም የዲጂታል ኢትዮጵያን እውን የሚያደርግ መሆኑንም ተጠቁሟል። ሌላኛው የቢዝነስ መረጃችን ዲጂታል የሆኑ የኤሌክትሪክ ቻርጅ መተግበሪያን ይመለከታል። የትራንስፖርትና ሎጂስቲክ ሚኒስትር ዴኤታ አቶ በሮ አሰን በተገኙበት የኤሌክትሪክ ተሽከርካሪ ቻርጅ አገልግሎት ዲጂታል ክፍያ ስርዓት ወይም ኢትዮ ቻርጅ መተግበሪያ ይፋ ሆኗል። የኢትዮ ቻርጅ ኃላፊነቱ የተወሰነ የግል ኩባንያ ድርጅት ዋና ስራ አስኪያጅ የሆኑት አቶ ዘላለም አንዱያ እንደተናገሩት መተግበሪያው ከቻይናው ሚቹዋንግ ድርጅት ጋር በመተባበር የተዘጋጀ መሆኑን ጠቅሰው ህብረተሰቡን በዲጂታል መንገድ ዘመናዊ የክፍያ ስርዓትን መጠቀም እንደሚችል ተናግረዋል። ሚኒስትር ዴኤታው ኢትዮጵያ በአረንጓዴ ትራንስፖርት በብዙ መለኪያ የአፍሪካ ማዕከል እየሆነች መሆኑን ገልጸው ለዚህም መንግስት በኤሌክትሪክ ተሽከርካሪ አስፈላጊውን ድጎማ እንደሚያደርግም ጠቁመዋል። የመጨረሻው የቢዝነስ መረጃችን ኢቬንዲያ ኩባንያን ይመለከታል። ኢቬንዲያ ኩባንያ በአሜሪካ በሚገኘው የሰው ሰራሽ አስተውሎት ምርምር ተቋም ወይም ኦፕን ኤአይ ላይ የ100 ቢሊዮን ዶላር ኢንቨስትመንት እቅድ ይፋ አደረገ። የኢቬንዲያ ኩባንያ ዋና ስራ አስፈጻሚ ጄሰን ሁዋንግ የኢንቨስትመንት እቅዱ የሚቀጥለውን የእውቀት ዘመን የሚያንቀሳቅስ እንደሆነ ተናግረዋል። ኢንቨስትመንቱ ለኦፕን ኤአይ ለቀጣዩ ትውልድ የሰው ሰራሽ አስተውሎት ቴክኖሎጂ መሰረተ ልማት የሚያገለግል የመረጃ ማዕከላት ግንባታ እንደሚውልም ተነግሯል። ኢቬንዲያ ይህንን ጥምረት ስትራቴጂያዊ ስርክና በማለት ገልጾታል። በመሆኑም ድርጊቱ በዓለም አቀፍ የሰው ሰራሽ አስተውሎት ቴክኖሎጂ ፉክክር ውስጥ ያሉ የሁለት ታዋቂ የቴክኖሎጂ ኩባንያዎች የቅርብ ጊዜ ትልቁ እርምጃ ብሎ ቢቢሲ በድረገጹ አስነብቧል። ከእለቱ የቻናል ዋን ዜናዎች ጋር አብሬያችሁ ቆይታ ያደረኩት ኤፍራታ ጥላሁን ነበርኩኝ። ሌሎች የቻናል ዋን ፕሮግራሞች ይቀጥላሉ። መልካም ጊዜ።